ሰላም ቤተሰብ እንዴት አደራችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጀማው ትናንት እንዳያችሁት በሳቅ በደስታ ፈከት ብለው ነው የነበሩት። ደግሞ በቲክታክ መጦ ማለት ነው። እኔ ግን ማለት ነው የእንትን ምንድን ጥብስ የፓስታ ጥብስ ግን በልታችሁ ታውቃላችሁ? እኔ በልቼ አላውቅም የምር ማለት ነው። እና እንግዲህ እንዳያችሁት የፓስታ ጥብስ ላበላችሁ ነው ብሎ እንትን አደረገ እንደሚባለው ምንድነው ፓስታውን ቆላው ነው የሚባለው። መጀመሪያ ዝም ብሎ ማለት ነው ውሃ ምናምን የለውም፣ ግን በመጥበሻ አድርጎ እንዳያችሁት። ከዛ መጨረሻ ላይ እንግዲህ ፓስታው ደርሷል ብሎ እየበሉ ቅምጥሌ ወድጀዋለሁ። ሁልጊዜ እንደውም ቁርስ እዚህ በኋላ እሱን ነው የምሰራ ብላለች። እንትና ደግሞ ማነው ሚፍታህ ደግሞ በቃ አልበሰለም፣ ጨው በስቷል፣ አልፈልግም ብሏል። ከዛ እንዴ ኧረ ቅምጥሌ ተይ በእናትሽ እንደ ቁርስማ እንደው አይሰራ ብሎ ብሩኬና ደግሞ ቅምጥሌ ግን ተመችቷቸዋል። ታላቅ ወንድም ግን ይኖር ማርያምን አይታችሁታል፣ ጉድ ጉድ እያለ በቤቱ ምናምን። ወይኔ ግን እንትኑ እንዴት እንደቀን ነው። እዚህ ጋር በቀሉ መጥበስ ነበር እያልኩኝ ነበረ ማለት ነው። ፎሞ አያስቀናም ቡክ ብሎ ሲያምር ማለት ነው። እዛ ይህ ደግሞ ለቡና ነው አላቸው። እንግዲህ የናቲ ሚስት ምንድን ነው ፊልድ ወጣ ነው ወይስ ምንድን ነው? የቱና ነው ግን ባለፈውም የለችም እያለ ነበር። አሁንም ደግሞ ዛሬ አላየኋትም ምናምን ይመስለኛል። ፊልድ ነገር ትሰራለች አይ ቲንክ እንደዛ ይመስለኛል። ወይ ደግሞ ቢዚ ልትሆንም ትችላለች። ብቻ ግን ባለሽበት እግዚአብሔር ጠብቅሽ እና ስታምር ቅምጥ ደግሞ ያትማ የኔ ቆንጆ። ብሩኬ ነው እንግዲህ ካሜራማኑ እንዳያችሁት። እና ደግሞ ማለት ነው ሀሰን ያው በላይክ ሰሞኑን ግን ቲክታክ ላይ የመጣ እንትን ነው የመጣሙ የሆነ ሰው እህታቸውን ጓደኛው የሆነ ሰው ያመጡና ይሄ ስንት ላይክ ካመጣ ስንት ሰብስክራይብ ከመጣ ምናምን እየተባለ ነው። እና 100 ያው ፎሎወር ነው የሚጠቅም ብዬ ነው ፎሎ አድርጉት። ላይክ የተባለውን ላይክ ደግሞ አድርጉለት። ከዛ ብሩኬ ዱባይ ወስደዋል። ግን ደግሞ ብሩኬ ወደሆኑ ክዶታል። ኮሜንት ላይ ነው የካደው። ምን እንዳለ ዱባይ ተራ ነው ወይ አለ። ዱባይ ተራ ነው ብሎ ስቆበታል። ስለዚህ አይወስድም። ላይክም ሞላል፣ ሰብስክራይብ ሞላ፣ ምንድን ነው የሚባለው? ላይክም ፎሎ ሞላል፣ አትሄድም። ግን ያው ይሙላል ይሳካል። ግን ደግሞ አይወስድም፣ ብሩኬ አይወስድም። እንደዚህ ቀላል ነው። እንደዛ ቅምጥሌ ደግሞ ምናለች? እኔስ ብላ ምላሷ አውጥታበታለች። ስለዚህ አትሄድም ማለት ነው። ምስኪን አሳዘነኝ። ግን ደግሞ እኔ የምለው እንትና ማይ አልተመለሰችማ። በቃ ብትሄድ ግን ችግር የለውም። የምር ቢሄድ ያን ያክል ከባድ አይደለም። ይህ ትራንስፖርት እኮ ቀላል ነው። ዱባይ ሊሄድ ብትሉ ቀላል ነው። ችግሩ ምንድን ነው? እዛ ጋ ሄዳችሁ አንደኛ ቦታውን የሆነ የሚያዝናናችሁ ሆነ እንደሄዳችሁ የምታርፉበት ምናምናም ያ ነገር ያስፈልጋል። ማለት ምግብ ውጭ ላይ ስትጠቀሙ ሩም ስትይዙ ምናምን እንደዚ አይነት ነገሮች ትንሽ ሊከብዱ ይችላሉ። ታክሲ ምናምን እንጂ የምታውቁት ሰው እዛ ኑሮ በተለይ ምንድነው መኪና ያለው ሰው እዛ ካላችሁ ችግር የለም። ታክሲ ነው ትንሽ የሚያስጠላው እዛ። እና ልትሄዱም ትችላላችሁላችሁ ፈልጌ ነው። እዛ የማሂ እናትም ስላለች ያው ማሂም እንግዲህ ሄዳ አንዳንድ ነገሮች ስላሰና አውርታ ይሆናል ብዬ ነው ከጠቀማችሁ ልንገራችሁ ብዬ ነው። ግን ማለት ነው የማሂ እናት እንደዚህ ትንሽዬ ትሆናለች ብዬ አስቤ አላቅም። ገና ጩጬ ነች። በቃ ገና ትንሽ ደስ የምትልም ቡሽቡሽ ያለች ነገር ማርያምን። እኔ ትልቅ ሰው ምናምን ነው ምገምታት። ዝም ብሎ እንደ ስትገምቱ የሰው ምናምን የለም። እኔ ግምቴ እንደዛ ነበረ። ግምቴ ልክ አይደለም። እና ገና ቆንጆዬ ትንሽዬ ልጅ ምንድን ነው የሚባለው? ጎልማሳ ናት ጎረምሳ ናት የምትባለው? ጎልማሳ ነው ጎረምሳ ነው የሚባለው ሰው ግን ብቻ ገና ወጣት እናት አለች። የምታምር ቆንጆዬ እናት አለች። ረዥም ዕድሜ ከጤና ጋር ይስጥልሽ። የሆነ ቀን ገና አሁን መኖር ጀመርኩ ማዬ ምናምን ብላ ጽፋየዋትና እውነት ለመናገር ያው ከእናቷ ጋር ለረዥም ጊዜ ተራርቃ የምትኖር ልጅ በዚህ እድሜዋ በተለይ እናቷ ታስፈልጋታለች። እና በዚህ እድሜዋ አብረሻት ስለሆንሽ አብራት እንኳን ከዛ ባትኖር በቃ የተወሰነ ጊዜ ስሜቷን ምን እየተሰማት እንዳለ ምን ያክል ነገሮች እንዳሳለፈች ምናምን እያንዳንዱ ነገር ስታወራት የሆነ ብዙ የሚቀል ነገር አለው ብዬ አስባለሁ፣ እንዳንድ ሰው ማለት ነው። እና ብቻ ደስ ብሎኛል ማሄዬ ከእናትሽም ስለሄድሽ እናትሽንም ስላገኘሻት። ያው ማሄ ምስኪን ነገር ናት። ቅምጥሌ ጋር ደግሞ እህትና እህት ናቸው ታውቃላችሁ። ከዛ ቅምጥሌማ አረ በህግ አምላክ ተው ብላ ነበረ ሸር ሪፖስት ያደረገችው መጀመሪያ ገና ሲጠብሰው ፓስታውን ማለት ሲጠብሰው ሲባል ግን ሲመስለኝ ምንድን ነበር የሚባለው በአረበኛ? ጧጧት ቁርስ ምን ሰራላችሁ? እሱ ነው እንዲህ ማለት ፓስታ ተሰባብሮ ነው እሱ እየተሰባበረ ነው እሱ ኪስ ውስጥ ይሆናል። ከዛ እሱን ጧጧት ብዙ ምንድን ነበር ስሙ ጠፋኝ። በእናታችሁ ስሙን አምጡልኝ። ጧጧት እሱን ብዙ አይደለም ሁላ የሚቀቀለው። ስትፈልጉ ታምሱት አላችሁ፣ ሳትፈልጉም አታምሱትም። ከዛ የተወሰነ ደቂቃ ይቀቀላል። ቅቅል እንዳደረጋችሁት እሱን እንትን ታደርጉታላችሁ። ልክ ፓስታ ተቀቅሎ የሆነ ገልብጣችሁ ምንድን ነው የሚባለው ማጥለያው ታጠሉትና ከዛ መልሳችሁ ድስታችሁ ላይ ታደርጋላችሁ ማለት ነው። ከዛ ምንድን ነው የሚደረገው ስኳር ከዛ ደግሞ በዛ ሀገር ወይኔ ስሙ ጠፋፋ ሁሉ ነገር የሆነ 2 ነገሮች አሉ እንደዚህ ብትን ተደርገው የሚደረጉ ማለት ነው። ከዛ ደግሞ እንቁላል የሚፈልግ ሰው ካለም እንቁላል ለብቻ ይጠበስና
ወይ እንደዚህ ግልብጥ ብቻ ሳንዶች ሳንዶች ነው የሚባለው ምንድነው እንደ ቂጣ አድርጋችሁ እንቁላሉን ምናምን ከዛ ልክ ያን እንደዛ ካገላበጣችሁ በኋላ ይቅርታ ለድምጽ ካገላበጣችሁ በኋላ ልክ ያንን እንቁላሉን ድፍነት አድርጉታላችሁ ማለት ነው። ትከድኑታላችሁ። ከዛ በኋላ አውጥታችሁ መብላት ነው። እሱ ምን ነበር ስሙ ጠፋኝ። ሁሌ ሴትዮዋ በቃ ስሪልኝ ነበር የምትለው። ልጆቹ እንኳን ብዙም አይወዱም፣ ግን የኔዋ ሴትዮ ትወደዋለች። እኔም ወደዋለሁ። ያን ያክል አይደለም፣ ግን ጣፋጭ ነገር አለ ስኳር ምናምን ስለተደረገበት ማለት ነው። እሱ ነው የመሰለኝ እንደዛ ማን ነው እንቁላልም ተደርጎበት አይ ቲንክ በርበሬም አድርጎበታል ይመስለኛል የናቲ እሱ መሰለኝ። እሱ ከሆነ በጣም ነው የሚጣፍጣል የምር ነገሩኝ። እስኪ ነው እንዴ ጋይስ ሊሆን ይችላል ብዬ ነው ሁኔታው። የሆነ የፓስታ ምንድን ነው ጠፋኝ፣ የሆነም ስሙ የፓስታ እንትን ልንበላ ነው አለች ቅምጥሌ ምንድን ድርቆሽ ግን ይመቻችሁ ማርያምን። ጀማው ግን አንዳንዴ ማለት ነው በስማ ባይዘው ቀልድ ምናምን እንደዚህ አዝግነት ከነሱም ያልፍ የለም። አዝግ እኮ ናቸው፣ ቀልደኛ ናቸው ምናምን የሆነ ነገሩን እንተው ብሎ ስሬት እያጫወታቸው ነው እንጂ ማለት ነው። ከዚህ ላይ ደግሞ እኔ ምንድን ነው ዝም ብዬ እየሳኩ ነበረ። ምን እየተፈጠረ እንደሆነ አላውቅም። ብሩኬ ጸጉሩን እየተስተካከለ ነው፣ ጸጉሩን እየተፈረዘ ነው። ምንድን ነው ደግሞ የመቼ ቪዲዮ ነው? የምሬን ማርያምን ዝም ብሎ እንደዚህ ጸጉር ሰሪው ብሩኬ እንደዚህ አድርጎ ከዛ እንደዚህ ያደረገውና ዝም ብሎ ይስቃሉ። እንዴ እኔም ሳኩኝ ነው የምናገባኝ። ከዛ ብሩኬ ደግሞ ጨፈረ ምናምን የሆነ ታይም ላይ ከዛ በቃ ቪዲዮ አለቀ ብሎ ደግሞ እንትን አለ። ከዛ ሰውየው ደግሞ ዝም ብሎ በሙዚቃም ፖስተው። ምንድን ነው ይህ ፓርት የቆየ ነው ወይስ የትናንት ነው? ብሩኬ ተስተካክሎ ነው ጸጉሩን? ምንድን ነው አልገባኝም። ተስተካክሎት ነው እንዴ ጋይስ? እኔ እኮ እኔ እንጃ ብቻ የሆነ ፈርዞት ይሁን አላውቅም። ለምንድን ነው የሳቃችሁት? እኔ ግን ለምንድን ነው የሳቁት ጋይስ? ማርያምን ግን ማለት ነው አንዳንዴ ማለት ነው ሰው የሆነ ፓርት ላይ ዝም ብሎ ሲያለቅስ ስታዩት ዝም ብላችሁ ታለቅሳላችሁ። ምን እንደሆነ የደስታ ይሁን የመከፋት ይሁን አናቅም፣ ግን ዝም ብለን እናለቅሳለን። ሰው ሲስቅ ደግሞ ያዘው ምን እየሳቀ እንደሆነ ሳናቅ ደግሞ እንስቃለን። ማርያም ዝም ብዬ ሳኩ ነበረ ትናንትና። ወንድሜ ሁልጊዜ ሳቅ፣ ሁልጊዜ ደስተኛ ሆን፣ ሁልጊዜ ፏበል፣ ይመቻችሁ፣ ሁልጊዜ እንደሳቃችሁ ኑሩ። የምሬን ነው። ትናንት ደግሞ ብሩኬ በስማ ፍቅሯ ይበቃኛል አለ እኮ ቅምጥሌ። ፍቅር አላት፣ ፍቅሯ ይበቃኛል አለ አለችው ቅምጥሌ። እግዚአብሔርን አለ በቃ ፍቅሯ ይበቃል። ሀሰን ደግሞ ዝበል አለው በቃ ዝበለተ ዝል። ከዛ እንትና ደግሞ ማን ነው ፍፄ ትክክለኛ ሰው አንተ ተባለ። እጁን ሲስብ እኔ ያበቃው በሳቅ እግዚአብሔርን። ውይ ትናንት ግን አዝግ ናችሁ በቃ እግዚአብሔርን። ደስ ሲሉ ግን ሁልጊዜ እንደዚህ መሳቅ መደሰት በቃ እንዴት ነው? እና ቅምጥሌ ደግሞ ፍቅር ነች አይደለም ለብሩኬ፣ ለእኛ ራሱ ፍቅሩ አሸንፈናለን እንዴ እኛ እኮ በቃ በፍቅሯ እንደዚህ ተንገድግደል ድፍት ልንል እኮ ነው እግዚአብሔርን። እና ብሩኬ ደግሞ በዚህ የምር በቃ እንዴት ነው ብሩኬ ለቅምጥሌ በእያንዳንዱ ነገር ለሚሰጣት ትኩረት ለሚያደርግላት ነገር በሙሉ ማርያምን በጣም ነው የማመሰግነው። ምክንያቱም በቃ ለሴት ልጅ የሚገባት ክብር ይሄ ነው፣ የሚገባት ፍቅር ይሄ ነው። አይታችኋል በቃ እንዴት ነው። አንዳንድ ሰው እኮ ይህን ላለማለት ራሱ የሚግደረደር ሰው አለ እኮ። ብሩኬ ግን የሚሰማውን ስሜት ከእሷ ጋር ያለውን ምናምን ነገር በቃ አውጥቶ ይናገራል፣ ያሳያል በተግባር ማለት ነው ማርያምን። እና አይለያችሁ፣ በፍቅር ኑሩልኝ። ሌላ ምንም አልልም። የሚፍታን አባት ደግሞ ያው ሁላችሁም በጸሎታችሁ በድጋሚ አስቡ፣ በዱዓችሁ አስቡት። ሁሉም ነገር ሰላም ይሆናል። ሁሉም ነገር በአዲስ መልኩና በአዲስ መንፈስ ደግሞ ሚፍታ ወንድማችን ፏ ብሎ ይመጣል። ጨረቃዎችም ዛሬ በቤታቸው ደግሞ ፏ ብሎ ይመጣሉ። በቤታችሁ ለምንድን ነው የማትመጡት ምናምን እያላችሁ ያላችሁ ሰዎች ዋናው አንዳንዴ ዋናው ይምጡ አይደለ? እነሱን ማየት ከሆነ የምንፈልገው የእነሱ ናፍቆት ስስት ከሆነ መጥተዋል፣ አይተናቸዋል። አንዳንዴ ደግሞ እንደዚህ ጓደኛን ሰርፕራይዝ ማድረግ በጓደኛ ቤት መገኘት ደግሞ ምንም ያጎልባቸው ነገር የለም። እንደውም አሪፍ ነው ብዬ አስባለሁ። ያስፈልጋል በቃ አንዳንዴ ፈታ ማለት የሆነ አሁን ለምሳሌ በእነሱ ቪዲዮ ሲሰሩ እና በሌላ ሰው ሲመጡ ደግሞ የሆነ ልዩነት አለው አይደለ እንዴ? ያ ነገርም አለ። ስለዚህ ኢንጆይ ያድርጉ። አንዳንዴ እንደዚህ ውጥር ያለ ላይፍ መሆን የለበትም ብዬ አስባለሁ። ብቻ ግን ይመቻችሁ፣ እወዳችኋለሁ። በዚህ መልኩ ደሰብሰብ ስትሉ ፍቅርን በዚህ መልኩ ስትገላለጹ ማርያምን በጣም ደስ የሚለውና አይለያችሁ፣ ከክፉ ነገር ይጠብቃችሁ መድኃኒዓለም። እወዳችኋለሁ። ፏ በሉልኝ። መልካም ቀን ይሁንላችሁ። በነገራችሁ ላይ ማለት ነው ብሩኬም ባይመጣ ቅምጥሌ ባትመጣም ሸር ያደርጋሉ። ስለዚህ በዛ እየገባችሁ ሰብስክራይብ ማድረጋችሁን አትርሱ። እግዚአብሔር ይመስገን ሰብስክራይባቸው እየሄደ ነው፣ ግን ከዚህ በላይ መሄድ አለበት። ምክንያቱም በአዲሱ ዓመት ግማሽም ሊሆን እኮ ተረሳ ጋይስ። ብቻ ስላለው ነገር እግዚአብሔር ይመስገን አሪፍ እየሄደ ነው፣ ግን ሰብስክራይብ አድርጓቸው። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ባይ